ወደ 4 ኪሎ ግስጋሴ ጀመሩ። ከፍተኛ የሆነው የተማሪዎች ተቃውሞ፣ አንድ መልእክት ማስተላለፍ፣ ፓስተሮች እየጠፉ፣ ዮኒ ማኛ ድምፁን አሰማ። ይሄው ዛሬ ጠቅላይ ሚኒስትሩ በርናባስ ሚስቲቱ አፈረጠ። ፕሮቴስታንት ስለሆኑ አይደል? ይሁሉ ፓስተር ውድና ክቡራት ቤተሰቦቻችን፣ ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስን ሰብስክራይብ አድርጉ፣ ምርጫችሁ አድርጉ። በየዕለቱ ኦርቶዶክሳዊ መረጃዎችን ማስረጃ አስደግፈን በሰፊ ስክሪን በቪዲዮም ጭምር እየመጣ እንገኛለን። ውድ ኦርቶዶክሳውያን ባካችሁ ይሄን መረጃ እጅግ ጉልበት እንዲኖረው ላይክ ማድረግ፣ ሼር ማድረግ፣ መረጃዎችን ማዳረስ እንዳይዘነጋም። ዛሬም ዜናችን አርሲ ነው። ዛሬም ዜናችን ኦርቶዶክሳውያን አይገደሉ ፍትህ ያገኙ የሚል ነው። ያለማቋረጥ ድምጻችንን ዕለት ዕለት መረጃ ማስረጃ አስደግፈን ይሄው በሰፊ ስክሪን እየቀረብን ነው። የእናንተ ላይክ ማድረግ ለምን እንደሚከብዳችሁ አላውቅም። ከ2000 በላይ ሰዎች 3000 በላይ ሰዎች ያዩታል፣ ግን ደግሞ ላይኩ 400 ነው። የእናንተ ላይክ ማድረግ አልጎሪዝሙ በራሱ ለሁሉም እንዲዳረስ ያደርጋል። ውድ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን የሰው ልጆች የሆናችሁ ይህን ድምጽ የምትሰሙ እባካችሁ መረጃውን አዳርሱ። የመጀመሪያው ወደ ቅድስት ሥላሴ የገሰገሱትን እናሰማችኋለን። መለስ ብዬ ብፁዕ አቡነ ሳይሮስና ብፁዕ አቡነ ፊልጶስን ጥያቄ ጠይቀዋል። ይቺ ንዕድ የሆነች ይቺ ክብርት የሆነች ይቺ ቅድስት የሆነችቷ ዓለም አቀፋዊቷ ቤተክርስቲያን ላይ መከራዎች እየመጡ ነው፣ ግፎች እየበዙ ነው ብለዋል። ስለዚህ ያን ከማሰማቴ በፊት ሾልኮ የወጣውን የአርሲ ድምጽ እናሰማቸው። እንዲገደሉ ትዕዛዝ የተላለፈበት ቪዲዮ ማለት ላሰማችሁ። ተከታተሉ። ሾልኮ የወጣው የአርሲ ጭፍጨፋ ትዕዛዝን ላሰማችሁ በኦሮምኛ ነው። በተለይ ኦሮምኛ የምትችሉ ሰዎች ኮሜንት ላይ ትርጉሙን ጻፉልኝ። እኔ ተርጉሙ ያገኘሁትኝን እሱን ታስተርጉሜ ነው በተወሰነ መጠን ለወንድሞች ልኬላቸው። ስለዚህ እሱን ትርጉም ደግሞ ያነብላቸው። harga kenna dajani harga kenna dajani gamarti daj ayya harga kenna kizani ayya warani gara annumana taade ummata ollani tani duka guutu warani tigaddi gaafitu irrawli kabina ummata ummata tani duka irrawli kabina warani tigaddi gaare bujala fiige maajjese demo tareka እጅ ስጡ በሏቸው ከከባባችሁ በኋላ ማለት ነው። ትልቁን ጦር አሁን ላኩባቸው፣ ልቀቁባቸው። በጎረቤቱ የሚተኩስ ህዝብ ላይ ገብታችሁ ጨርሷቸው። አፈሙዙም ወደ ላይ ሳይሆን ወደ እነሱ ወደ ህዝቡ ተኩሱባቸው። ይህንን ህዝብ ተከታትላችሁ ጨርሱት፣ እነዚህ ውሾች ይለቁ እያሉ ነው የተናገረ ያለው ባለስልጣን ነው ተብሏል። ይህ ድምጽ ይሄ ነው አጀንዳችን። ይሄው በዚህ ደረጃ ተወስኖብን ውሳኔ ተላልፎብን መከራ እንዲመጣብን ትዕዛዝ ተሰጥቷል። ይሄንን ከመቃወም መጀመር አለብን። ይሄንን ከመቃወም ነው መጀመር ያለብን በእውነት። ታዲያ ወንድማችን ቴዶ ዘሩፋኤል አጀንዳ ምንም ይምጣ ምን አጀንዳችንን አንቀይርም ሲል ይናገራል። ይሄ መልእክቴ በደንብ እንዲደመጥልኝ እፈልጋለሁ እስከ መጨረሻው ድረስ ማለት ነው። በዚህ ሰዓት እናት ቅድስት ቤተክርስቲያናችንና ልጆቿ ላይ በሚደርሰው መከራ አንድነት በማሳየት በጋራ ስሜት በመንንቀሳቀስበት በዚህ ሰዓት አጀንዳችን ጉዳያችን የቤተክርስቲያናችን መከራ አርሲ ሆነው ሳለ እራሳችሁን አጀንዳ አድርጋችሁ ለማሳየት የምትጋጋጡ ሰዎች ታሪካዊ ጠላት ናችሁ። ሰው እንዴት እኛ የሚል ከባድ መከራ በላያችን ላይ ተጭኖ እኔ ብሎ ፈልፍሎ አጀንዳ ለመሆን ይሞክራል? ሊቃውንትም ተብላችሁ እኮ እዚህ ጋር እንደዚህ አይነት ድራማ እኮ ነው የምትሰሩብን። የእናንተ አጀንዳነት ለኛ አይጠቅመን። በማንም ላይ ማንም ተነስቶ ቪዲዮ ይሰራል። ሰው ራሱን ለመከላከል ወጥቶ እኮ እንዲተባልን ማለት ማናችንም እንችላለን። ስለማይጠቅም ነው። እኔ በሰደብ እኔ በንጓጠጥ ምንም አይነት ነገር ፈቀቅ ሊያረጋኝ አይገባም። ከዓላማዬ ከጉዳይ በጋራ ከሚደርስብን እውነታዊ መከራ አንፃር ማለት። ስለዚህ በየትኛውም ሁኔታ አጀንዳ ለመክፈል የምትሯሯጡ ሰዎች እረፉ። አርፋችሁ ቁጭ በሉ በቃ። ወይ ካልገባችሁ አትናገሩ። መናገር ግዴታ አይደለም። እነሱ እየተባለ እንዲወራ እንዴት በዚህ ሰዓት ትሰራላችሁ? ይሄ ትልቅ ነውር ነው። እንዲህ የምታረጉ ሰዎች ከድርጊታችሁ ተቆጠቡ። አጀንዳችንን አንቀይርም። ከአርሲ ወዴትም አንሄድም። ዛሬ ይላሉ አባታችን አባ ገብረ ኪዳን ሰው መግደል
ላስቲክ እንደመበጠስ ያለ ቀላል ሆኗል። በዚህ ቦታ ላይ ይሄን ያህል ሰው ተገደለ፣ በዚህ ቦታ ላይ ይሄን ያህል ሰው ሞተ፣ ይሄን ያህል መከራ መጣ፣ ይሄን ያህል ግፍ ደረሰ፣ ይሄን ያህል ችግር መጣ የሚሉ ዜናዎችን ደግመን ደጋግመን እየሰማን እንገኛለን። ታዲያ እንደዚህ የሰው ልጅ ህይወት የቀለለበት ኢትዮጵያ ውስጥ ስንኖር ምን ሊሰማን ይገባል? ምን ሊሰማን ይችላል? አባ ገብረ ኪዳን አሁንማ ላስቲክ እንደመበጠስ የሰው ነፍስ መግደል የቀለለ ሆኗል አሉ። እውነት ነው። አንደበታቸውን እንሰማለን። ሰውን መግደል ዛሬ ላስቲክ ቀዶ ይመጣል ያለ ርካሽ ማለት ሰው ማለት ደግሞ እግዚአብሔር የሞተለት ነው። እንዲሁ ለሰው ክብር የሌለን ስለምንድን ነው? ሰው የረከሰብን ስለምንድን ነው? ሰው እኮ እንኳን ለሌላው ለእግዚአብሔር እኮ ውድ ፍጥረት ነው። እግዚአብሔር እኮ ሰውን የገዛው በደም ነው። አንድ መልአክ እኮ ሰውን ሊዋጅ አልቻለም። ሰማይና ምድር ተደምረው እኮ ሰውን አልዋጁም። ሰውን ሊዋጅ የቻለው የአምላክ ደም ነው። ገብረ ማርያምም ሆነ ወለተ ማርያም የተገዙት በክርስቶስ ደም ነው። ውድ ናቸው። በወርቅ አትገዟቸውም፣ በእንቁ አትገዟቸውም፣ በከብት አትገዟቸውም፣ በመሬት አትለውጧቸውም፣ በሕንፃ አትገዟቸውም። በምንም ነገር ሰው ልትተኩልን አትችሉም። እግዚአብሔር አክብሮ የፈጠረው ሰው ነው። እንግዲህ ታልቆ ተርፈክሙ ነው የቀራችሁ መበላላት ብቻ ነው ብሏል ቅዱስ ጳውሎስ። የሃይማኖት አባት ነን የሚሉ መምህራን ነን የሚሉ በሁሉም ቦታ ያሉ የሰው ልጅ ሲሞት ሲፈናቀል ዞር ብሎ ያየው ግን ለምርጫው ሰላም እንጸልያለን ሲሉ የሃይማኖት ተቋማት ጉባኤም በፕሮቴስታንት ቤትም ያሉት ነቢያት ነን ባዮችም ሲጸልዩ ነበር፣ ምርጫው እንዳይደናቀፍ ሰላማዊ እንዲሆን። ታዲያ አቶ አበበ እንዲህ ይላሉ፣ ምርጫ ከሰው ልጅ ህይወት ይበልጣልን? ያኔ ሲጸልዩ የነበሩ ፓስተሮች ታዲያ ምን ነው አሁን ጠፉ? ምን ነው ደብዛቸው ጠፋ አሉ። አንድ መልእክት ማስተላለፍ ፈልጋለሁ ከዚህ ከአርሲ ክርስቲያኖች ጭፍጨፋ ጋር ተያዘ። እንግዲህ የኛ ሰባተኛው አገራዊ ምርጫ ቅስቀሳውና ሁለመናው በጸሎት ጭምር እንዲታገዝ ተደርጓል። ነቢያት ነን፣ ትንቢት እንናገራለን፣ ሐዋርያት ነን የሚሉ የእምነት ሰዎች ትልልቅ የእምነት ተቋማትን ጭምር የሚመሩ የኢትዮጵያ አብያተ ክርስቲያናት ህብረት፣ የሃይማኖት ጉባኤ ቶታሊ ለምርጫው እንጸልያለን ተብሎ ሁሉ አታሞስ ይደረጋል። ነቢያቶቹም ደግሞ እግዚአብሔር ይለያቸው፣ ሐሰተኛ ነቢያት ሆኑ እውነተኛ ነቢያት መጽሐፍ ቅዱስ ውስጥ ይነግረናል። ስለ ሐሰተኛ ነቢያትና ስለ እውነተኛ ነቢያት ይሁኑ አናቅም። እንዲያውም አንዳንድ ነቢያት ጠቅላይ ሚኒስትር አብይ ይህንን ምርጫ ያሸንፋሉ፣ የሚቀጥለውንም ምርጫ ያሸንፉና ስምንተኛውን አገር ይመራሉ ሲሉን የነበሩ ሲጸልዩ የነበሩ ወገኖች ከአርሲ ጭፍጨፋ ጋር በተያያዘ ምን ነው ድምጻቸው ጠፋ? ለምን አርሲ ላይ ለተገደሉ ምዕመናን ለምን አይጸልዩ? ለምንድን ነው እሱ ያላወገዙት? የእምነት ሰዎች ናቸው። ዚያር ክርስቲያን እኮ ኦርቶዶክስም ክርስቲያን ነው፣ ፕሮቴስታንቱም ክርስቲያን እኮ ነው። የያዙት እኮ አንድ መጽሐፍ ነው። ዶክትሪን ነው የሚለያዩት፣ ቅድም ነው ቀኖናውን የሚለያዩ ዜን ክርስቶስ ኢየሱስ የነሱ ፒላር ነው። የእስልምና ወገኖቻችን እነ ሐውለት አህመድን የመሳሰሉ ሪሊ የዚህ ዘመን አይከን የሆነች ልጅ ምን ወዳት እነ አህመድን ጀበል እነ ኡስታዝ ያሲን በዚህ ደረጃ ሲያወግዙት የታሉ እነኚህ ሐዋርያትን ብለው ሲጸልዩ የነበሩት ለምርጫው? ይሄ ምርጫ ከሰው ልጅ ህይወት ይበልጣል እንዴ? ከአስርቱ ትእዛዛት እኮ አንዱ እኮ አትግደል የሚል ነው። ከዚህ አንጻር ይሄ አያኗኑርም፣ ህዝብን አያቀባብርምና ሁላችንም የየራሳችንን እምነት አክብረን ሌላው ላይ ጉዳት ሲደርስ ግን ማንከላከል ከሆነ የጥላቻ እንትናችን እየሰፋ ይመጣና የሚቀጥለው ትውልድ ቶታሊ በሃይማኖት ጭምር እንዳይነጋገር እናደርገዋለን፣ እንዳይቀባበር እናደርገዋለን። ይሄን ደግሞ ፈጣሪ ነው ይሄን ማለት ፈልገው ለምስክራለሁ። እንግዲህ ሃይማኖት አባት እኛው ቤትም በነገራችን ላይ የኛው ቤትም አስተዳዳሪ ነሽ፣ የገዳማት አድባራት አለቃ ነሽ ምናምን የሚባል አሁንም የሚያስጨንቃቸው ልማት፣ የሚያገኙት ገንዘብ፣ የሚሰሩት ቤት፣ የሚነዱት መኪና ነው። አሁንም የሚያስጨንቃቸው አሁንም በቀጣይ ያሳያቸዋለሁ። አባቶቻችን ሄደዋል አርሲ
በቀጣዩ ቪዲዮ በሰፊ ትንታኔ ይመጣል። አቦምሳ ነው ያሉት አርሲ በሬ ተሸለመው እንደመጡ ሰማ። ግጭቱም ሃይማኖታዊ አይደለም ያስበለው እንደመጡም ሰምተናል። ጳጳሳት አቡነ ሳይሮስ፣ አቡነ ጎርጎሪዮስ፣ አቡነ ገብርኤል፣ አቡነ ኤልሳ፣ አቡነ ሪያቆስ ሄደዋል። የሚጠብቋቸው ወረዳ ላይ ሳይገኙ አቦምሳ አርሲ ላይ በምትገኝ አቦምሳ ተገኝተው ከሀገር ሽማግሌዎች በሬ ተቀብለው እዛ ላሉ ሰጥተው መጥተዋል። ከዛ ግጭቱን ሃይማኖታዊ መልክ ለማስያዝ ይሰራሉ ሲሏቸው አባገዳዎቹ አዎ ብለው ተስማምተው ነው የመጡት። ተሸላልመው ማለት እና እሰራዋለሁ በሰፊው እነሱን አሁን በአንድ ቪዲዮ እንደዚህ ማለ አለፍ አድርጌ የሚሄደው አይደል ብቻው ምን ተነትነው ነገ ምሽት 1 ሰዓት ላይ ጠብቁ። ግን ሃይማኖት አባት ነኝ የሚለው እንኳን አይቆምም። አሁን ያለው ነው እሱ ሐቁ እሱ ነው መዋጥ ያለብን። ምርር ያለው ሐቅ የቤተ ክርስቲያን አባት ነኝ የሚለው እንኳን ለቤተ ክርስቲያን የማይቆም እንደሆነ ልናውቅ ይገባል። መረር ያለው ከረር ያለው እውነት እሱ ስለሆነ ማለት። ስለዚህ የቅድስት ሥላሴን የማሳያቸው ይሆናል። አቡነ በርናባስ ያሏት ነገር ደስ የምታሰኝ ናት። የዛሬው ቤተ ክርስቲያን እዚህ ስለመድረሷ በምን አይነት መከራ ውስጥ እንደመጣች ማን እየመራት እንዳለ አውስተዋል። እንካት ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል? ይሄ ሁሉ ፓስተር ዛሬ ደጋፊ ሆኖ ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባርሲም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። እንዲያው ሙስሊሙም ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን መቼም ኢትዮጵያ ታሪካዊት ሀገር ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት አንድ ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱ ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩን ይልካቸውን ነው። ይሄን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀወቶ ታጥቀው ነው። ስለዚህ ያም ተነስቶ ኦርቶዶክስ ደርግም ተነስቶ ኦርቶዶክስ ያለው መሬቷን ቤቷን በሙሉ ወሰደ። ሄጂ ራስሽቻይ ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አያሸንፋትም። የገሃነም ማለት የዲያብሎስ የአጋንንት ኃይላት አያሸንፋትም። አይነት የጎሳ የብሔር የቋንቋ አስተዳደር ከሌለ አገር አታድግም ማለት ነው። ዋናው ሲስተሙ ነው። ህዝባችን የገደለው ሲስተሙ ነው። ይሄ ሲስተም ካልተቀየረ አልፎ ተርፎ ደግሞ ከእንቅርት ላይ ጆሮ ደግፍ ደግሞ አሁን አክራሪ የሚባል የመንን ከንቶ ያደረገ ይሄው እነ ሶሪያን ከንቶ ያደረገ እነ ሶማሊያን ከንቶ ያደረገ አሁን እኮ ሴሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቃል እየተባለ ነው። ቢያርድ እውነት ነው። ብትጠፋ የምትጠፋው ያኔ መሐመድ ግራኝ ኢብን ኢብራሂም አልጋዚ ወይ መሐመድ ግራኝ ለ17 ዓመታት ያህል በገዛ ጊዜ በሰልመን በጠፋን ነበር። እግዚአብሔር በመጨረሻው ሰዓት እንዴት አድርጎ እንደሚታደገን ታሪክ ምስክር። ግን እኛ አሁንም ከእግዚአብሔር ርቀናል፣ ከክርስቶስ ርቀናል፣ ከስጋው ደግሞ ርቀናል፣
ከሱ ርቀናል። ስለዚህ ያ ሁሉ መከራ ይመጣብናል። እንቅረብ። ህንፃ ቢቃጠል ይሰራል፣ ቢጠብቅ እኮ ይስፋ ተብሎ ፈርሶ ይሰራል። እኔና እናንተ ዕለት ዕለት የተቃጠለን ከስጋው ደሙ ርቀን፣ ከቤተ ክርስቲያን ርቀን፣ ከአገልግሎት ርቀን፣ ከመንፈሳዊነት ርቀን፣ ዓለም ውጣ ኢያሪኮ ሰምጠን ተሰሎንቄ ማርካን ከእግዚአብሔር የራቅን ብዙዎች ነው። ታላቁ ብርሃናት ዓለም ቅዱስ ጳውሎስ ዴማስ ይህንን ዓለም ወዶ ትቶኛል ያለው ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ይህንን ዓለም ትቶ ናፍቆ ይህንን ዓለም ወዶ ናፍቆ ትቶኛል። በተሰሎንቄ ፍቅር ተማርኳል። ዓለም ናት ተሰሎንቄ። የእግዚአብሔር ፍቅር ሳይሆን የዓለም ፍቅር አታሎን ከበረቱ የራቅ ብዙዎች ነው። ስለዚህ እንቅረብ። እግዚአብሔር የሚዋጋ አምላክ ነው፣ ስሙም እግዚአብሔር ነው። ተዋጊ ነው ይላል፣ ስሙም እግዚአብሔር ነው። ቅዱስ ዳዊት በመዝሙሩ መዝሙር 93 ላይ 94 የሚበቀል አምላክ እግዚአብሔር እንደሆነ ይናገራል። ዓይንን የፈጠረ አምላክ አያይም ትላላችሁ? ጆሮን የፈጠረ አምላክ አይሰማም ትላላችሁ? ይሰማል፣ ያያል፣ ይፈርዳል። አይችልም ለምን ትላላችሁ? እሱ የሚችል የሚፈርድ በዙፋኑ ያለ። እኛ ግን እንቅረብ። ቅዱስ ፓትርያርኩ በአንድ ወቅት በተለይ ቁልቢ ይመስለኛል ሄዶ በነበረበት ወቅት በሁሉ ተጎድተናል ብለው አልቅሰዋል። አምረው አልቅሰዋል። ፓትርያርኩ በረከታቸው ይደረግ። እንካተላለን። በሁሉም ነገር ተጎድተናል እኮ። የቀረን ነገር አለ? ምንም ነገር የለም። ሰላም እንድትሰቀል አደረግናት ወደ ሰማይ ወደማንደርስባት ርቃለች፣ በጣም ርቃለች። ሰላም ከሁሉ በላይ ናት። ሰላም በቀላሉ ካመለጠች ቶሎ የማትገኝ ናት። አሁን ሰማይ ተሰቅላለች። ሰላም የሁላችን ሕይወት ናት። የፓትርያርኩ የቅዱስ ፓትርያርኩ በረከት ይዘርብን። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ ቅዱስነታቸው ቡራኪያቸው በረከታቸው በእውነት በሁላችን ላይ ትደር። የታሰሩ ኦርቶዶክሳውያን ይፈቱ የሚል ድምፅ ጩኸት ማሰማት እንኳን ከባድ የሆነበት ጊዜ ላይ ነበርን ታውቃላችሁ። ከዛ ውስጥ ወንድማችን ዮኒ አሁን እግዚአብሔር ይመስገን የኔታ በትረ ማርያም አበባው ተፈተዋል። ግን ቀሲስ ዶክተር መዝገቡ ካሳ፣ ዲያቆን ወንድማችን ዘላለም ታዬን ጨምሮ በቲክቶክ ምናቃቸው እነ ዮኒ የሰማዕቷ ታስረዋል። እንዲፈቱ እንጠይቃለን። ዮኒ ወንድማችን ዮኒ ማኛ ፍትህ ሲጠይቅ አሰምቶናል። በእንግሊዝኛም በአማርኛም ነው ያቀረበው። እንግዲህ አማርኛውን እንካተል። ሰላም 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 ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። በጣም ይሄን ነገር ኮፒ ሊንክ ሼር በማድረግ ለሁሉም እንዲደርስ አድርጉ። ኦርቶዶክስን ለምን ድምፅ ሆናችሁ ብለው በምታዩት መልኩ እነዚህን በሙሉ አባቶች አስረዋቸዋል። የቤተ ክርስቲያናችን የነገረ መለኮት መምህር ተመራማሪና የታላላቅ መጽሐፍ ጸሐፊ ቀሲስ መዝገቡ ካሳን ዶክተር ጨምሮ ሌሎች መምህራን ከሰሞኑ መታሰራቸው ይታወቃል። አሁን ደግሞ ዲያቆን ዘላለም ታዬን ጨምሮ በማህበራዊ ሚዲያ ስለ ቤተ ክርስቲያን መረጃ በመስጠት የምናውቀው የሆነ የሰማዕቷ መታሰራቸውን ሚዲያው አረጋግጧል። ተጨማሪ መረጃዎች እንዲደርሱ ይላል። እንግዲህ በምታዩት መልኩ ኦርቶዶክስ ለአርሲ ድምፅ የሆኑትን ገዳዮችን ትተው፣ ጨፍጫፊዎችን ትተው፣ የሚያሰቃየውትን ትተው ኦርቶዶክስን ምን አድርገዋል? ለኦርቶዶክስ ለሞቱት ድምፅ ሆኗል ተብለው ያሉትን መንግስት እያፈነ በምታዩት መልኩ እያሰረ ይገኛል። ስለዚህ ይሄንን ነገር መላው የኦርቶዶክስ ክርስቲያኖች ኮፒ ሊንክ ሼር በማድረግ ይሄንን ድምፅ በመሆን ለኦርቶዶክስ ድምፅ ሲኮን ማን እንደሚያስር መንግስት ይሄንን ነገር እንደሚያደርገው ምንም ጥያቄ የለው። ይሄን ነገር የሚያደርገው መንግስት ነው። ይሄን ነገር የሚያደርገው ለሞቱት ድምፅ መሆን ወንጀል የሆነበት ሰዓት እያየን ነው።
ይሄንን የማያፍር መንግስት መቃወም መቼም ጽድቅ ነው ብዬ ነው የማስበው። እንዴት የሞቱት ሰዎች የገደሉትን መፈለግ ቀርቶ መጠየቅ ቀርቶ እነዚህን ወንድሞቻችንን እንዲሁም አስተማሪዎቻችንን መምህራኖችን ማሰር መንግስት ከኦርቶዶክስ ጋር ከፍተኛ ምን ጀምሯል? ኦፊሻሊ ኦርቶዶክስ ላይ ምን ሆኗል? አውጆባታል። ስለዚህ የኦርቶዶክስ የሆንክ በሙሉ ከዚህ መንግስት ጋር ያለን ነገር ወደ ምን ትገባል? ወደ ትግል ትገባል። ምንም ጥያቄ የለውም። ወደ ትግል ነው የምትገባው። ስለዚህ እነዚህ ወንድሞች ምንም ያደረጉት ነገር የለም። ስለ ቤተ ክርስቲያን መጮህ መንግስትን አስቆጥቶታል። መንግስትን ስለ ቤተ ክርስቲያን መጮህ አስቆጥቶ እነዚህን መምህራኖችን አስሯል። ስለዚህ እያንዳንዳችሁ ኮፒ ሊንክ ሼር በማድረግ በሙሉ እንድትሰሩት በትህትና ጠይቃለሁ። እንዲሁም ይሄንን ነገር በእንግሊዘኛ እሰራዋለሁ። አመሰግናለሁ። ድምፅ ሆኗል። እንግዲህ እግዚአብሔር አምላክ መጨረሻውን እንዲያሰማን እንፈልጋለን። አሁን ወደ አርሲ ጉዳይ ተመልሰን ስንመጣ በቅድስት ሥላሴ ዩኒቨርሲቲ የሚማሩ ተማሪዎች ድምፃቸውን አሰምተዋል። 4 ኪሎ ላይ ሰብሰብ ብለው ሰልፍ ወጥተው ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅ ለሁለቱ በቀጥታ ሄደው ጥያቄ አቅርበዋል። ጩኸታቸውን አሰምተዋል። ይግባኝ ጠይቀዋል። ይግባኝ ለክርስቶስ ጽፈዋል። ፍትህ ጠይቀዋል። እንደ አባትነታችሁ እንደ መንጋ ጠባቂነታችሁ እንደሚጠበቅባችሁ ስራ ስሩ ብለዋቸዋል። ታሪክ ምስክር ነው ብለዋል። የማያልፍ ነገር የለም ያልፋል ብለዋል። ተከታትለን እንመለሳለን። ረዘም ያለ ነው። ቀጥታ ድምጻቸውን ቀጥታ ጥያቄያቸውን እንድንከታተል እንድንሰማ ስለመፈልግ ነው። ባካችሁ ላይክ አድርጉ፣ ሼር አድርጉ። ከ1000 በላይ ላይኮች ይኑሩት ባካችሁ። ይሄ ድምጽ ለኛ ሳይሆን አርሲ ስላሉት ነውና አጋሩ ባካችሁ። ማለቴም በአርሲ ስለሚኖሩ ድምጻችንን እንድናሰማ ስለሚሹ ድምጽ ለጠፋባቸው ለራቀባቸው ለኦርቶዶክሳውያን ይደርስ ዘንድ እውነተኛዎቹ ሰምተው እግዚአብሔር አምላክ የፍትህ አምላክ ነውና ፍትህ ያመጣ ዘንድ ይሆን ዘንድ ምንማጸን እንከታተል። ከባ ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጻሕፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትንና ገዳማትን የስነ ጽሑፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየበዓታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ፣ በሆሎንቆ፣ በመርቲ፣ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥለዋል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት
ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን የቤተክርስቲያኒቱ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻቸውን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ መልአተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራነ ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ፣ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ፣ እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የቅበተ እምነትና የህግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትሕትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የህግ የበላይነትን በተግባር ማረጋገጥ ስለሆነ ከአሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸውን ንጹሃን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጆች ጎን አለመቆም ከሞራልም ከሃይማኖትም አንጻር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻችሁ ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር ያክብርልን።
የተወዳችሁ ቤተሰቦቻችን ትውልደ ኢትዮጵያውያን ኤርትራውያን መረጃዎችን ስናቀርብላችሁ ላይክ ያደረጋችሁ ሼር ያደረጋችሁ ስለምትሰሙ እናመሰግናለን። ቪፒኤንም ያበራችሁ ብትመለከቱ እጅግ ደስ ያሰኘናል። በቀጣይ መረጃ እንመለሳለን። ዘውትር ምሽት 1 ሰዓት መረጃ ማስረጃ ያስደግፍን በቀጥታ ወደ እናንተ የመጣን ያቀረብን እንገኛለን። ስለዚህ ትውልደ ኢትዮጵያውያን ኤርትራውያን መረጃዎችን ሁሉ ጊዜ ስናቀርብላችሁ ያለመታከት ሼር በማድረግ ላይክ በማድረግ በማዳረስ ከጎናችን ቆሙ እንላለን። ተሰነባበትን። ሰናይ ቆይታ ይሁንላችሁ።